ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ እሁድ እረፍት ላይ ሆናችሁ መረጃዎችን ትከታተላላችሁ። በሀገር ውስጥም በውጭ ሀገራትም የምትገኙ አድማጭ ተመልካቾቻችን በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። እንግዲህ የኢራን ጦርነት ከተጀመረ አንድ ወር ከአንድ ቀን ሆኖታል። ይሄ ጦርነት አድማሱን እያሰፋ አጠቃላይ ኢኮኖሚያዊ እንዲሁም ደግሞ አጠቃላይ ተጽዕኖ በዓለም አቀፍ ደረጃ እየተስተዋለ ነው የሚገኘው። አሁን ኢራን እያሰማች ካለችው ዛቻ አንጻር የኢንተርኔት አገልግሎትና የኢንተርኔት ኬብሎችን የባህር ውስጥ ኬብሎችን የምታወድምና የምትቆርጥ ከሆነ ግንኙነታችን ጭምር ሊቋረጥ ይችላል። በተለይ በዚህ ቀጠና ወደ አፍሪካ፣ መካከለኛው ምስራቅ፣ ኤዥያ እና ሩቅ ምስራቅ የሚያልፈውን የኬብል ኢራን የምትቆርጠው ከሆነ በኢንተርኔት እንዲሁም ደግሞ በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎችን በተለይ ከአፍሪካ አንጻር ችግር ሊገጥማቸው ይችላል። እንግዲህ ችግሩ በዚህ ደረጃ ዘልቆ ወደ የቤታችን እየገባ ሲሆን ከነዳጅ ጋር በተያያዘ ያለው ተጽዕኖ ደግሞ ዓለምን እንደዚሁ እያስጨነቀ ነው የሚገኘው። የነዳጅ ሁኔታ በኢትዮጵያ ውስጥ አስከፊ ደረጃ ላይ ደርሷል። ከዚህ ጋር በተያያዘ ያስኳቸው መረጃዎች አሉ። በየአካባቢያችሁ የነዳጅ ሁኔታው ምን ይመስላል የሚለውን በመልእክቶች ታስቀምጡልኝ ትችላላችሁ። እኔ ዛሬ በዚህ ከያስኳቸው መረጃዎች መካከል እናቶቻችን ወደ ኋለኛው የድንጋይ ዘመን የመለሱ ክስተቶች ሁሉ ተከስተዋል። እነዚህን ጨምሮ በነዳጅ ሁኔታ ያለው ኢኮኖሚያዊ፣ ማህበራዊ እና አጠቃላይ እንቅስቃሴያዊ መስተጋብሩ መቋረጡን የሚገልጹ መረጃዎች ወጥተዋል። እነዚህም እንግዲህ ከመካከለኛው ምስራቅ ጦርነት ጋር በተያያዘ ነው። አሁን ደግሞ ከዚህ በከፋ ሁኔታ የመካከለኛው ምስራቅ ጦርነት ተባባሪ ከሆኑት ታጣቂ ኃይሎች መካከል የየመኑ ሁቲ አማጺ ቀይ ባህርና የኤደን ባህረ ሰላጤን እዘጋለሁ እያለ ነው። ለሁለተኛ ቀን በእስራኤል የተለያዩ ቦታዎች ላይ የክሩዝ ሚሳይሎችን እና የድሮን ድብደባዎችን ማድረጉን ገልጿል። እስራኤልም ወደዚህ ቀጠና በመዞር በቀይ ባህርና በየመን ቀጠና ይህንን ታጣቂ ኃይል ለመደብደብ ዝግጅቷን ማጠናቀቋን ገልጻለች። ምናልባት ይሄ ጉዳይ እንደዚሁ ወደ አፍሪካ ቀንድና ወደ ኢትዮጵያ ጫፍ እየተጠጋ ያለ ጉዳይ ይመስላል። ይህንን ለድጋፍ ለመስጠትና ይህንን ለማድረግ ደግሞ እንደዚሁ ጅቡቲ ውስጥ የሚገኘውን የአሜሪካን የጦር ሰፈር እንደምትደበድብ ኢራን ገልጻለች። ዛሬ ደግሞ የእስራኤል አምባሳደር ከናይሮቢ ኬንያ የኢራን ሚሳይሎች አዲስ አበባንም ጭምር ሊመቱ ይችላሉ ብለዋል። እርቀትና ስሌታቸውን ሲያሰሉ እንግዲህ በዚህ ቀጠና ያለው ሁኔታ ጉዳዩ ወደ ኢትዮጵያም እየተዛመተ ነው የሚገኘው። በቀጥታና በተዘዋዋሪ ሱዳን ውስጥ የኢራን አብዮታዊ ዘብ የሚያስታጥቀው ኃይል እንዲሁም ደግሞ ተቃራኒው ኢትዮጵያና ዩናይትድ አረብ ኤሚሬትስ የሚያስታጥቁት ኃይል እየተዋጉ ይገኛሉ። ጉዳዩ ወደዚህ ቀጠና እየመጣ ሲሆን በተለይ የኢራን ጉዳይ እንግዲህ ከእስራኤል አንጻር ኤርትራንም እንደዚሁ ይነካታል እየተባለ ነው የሚገኘው። በቀጣዩ ጊዜ እንግዲህ ከመካከለኛው ምስራቅ ጦርነት ባሻገር በቀይ ባህርና በአፍሪካ ቀንድ ያሉ ጉዳዮች ናቸው። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ከአፍሪካ ቀንድ መረጃዎቻችን መካከል የኢትዮጵያ ብሔራዊ መረጃና ደህንነት ዳይሬክተር ሀርጌሳ ገብተዋል ተብሏል። ሶማሊያ ሞቃዲሾ እንደዚሁ ኢትዮጵያ በአሚሶም ከተፈቀደው ሰራዊት ውጭ ኢትዮጵያ የእግረኛ ሰራዊቷን ወደ ሶማሊያ እያንቀሳቀሰች ነው። እስካሁን ባለው ሁኔታ በርካታ ተሽከርካሪዎች ወታደሮችን ጭነው ወደ ሶማሊያ ገብተዋል የሚል ክስ እያሰማች ነው የምትገኘው። በሱዳን ቀጠናም በተመሳሳይ እንግዲህ የኢትዮጵያ ሰራዊት ከአርኤስኤፍ ጎን በመሆን የሱዳን ጦር ኩርሙክ የተባለውን ከተማ እንዲያጣና እንዲደመሰስ አድርጓል የሚለውም የሱዳን ጦር ወቀሳም እየበረታ መጥቷል። እነዚህ ከአፍሪካ ቀንድ መረጃዎቻችን መካከል የተካተቱ ናቸው። በዝርዝር የምንመለስባቸው ይሆናል። በአማራ ክልል ያሉ የ24 ሰዓት አጫጭር የግንባር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በአርማጭሆ ቀጠና ትላንትና በ5 ግንባሮች ሲደረግ የነበረው ውጊያ በተመለከተ ዛሬ ተጨማሪ መረጃ ወደ እናንተ የማደርስ ይሆናል። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ ሁኔታ የተመለከቱ አዳዲስ መረጃዎችም አሉ። የድሮን እና የሰው አልባ አየር ጥቃትም ተፈጽሟል። ዛሬ ማለዳ ይህንን ጨምሮ የተለያዩ መረጃዎች በዚህ ሰዓት ወደ እናንተ ይደርሳሉ። የመካከለኛው ምስራቅ መረጃዎቻችን እንደተጠበቁ ሆነው እንደዚሁም ደግሞ በነዳጅ ጋር በተያያዘ ያሉ መረጃዎችም አሉ። ከላይ በመግቢያ እንዳልኩት እነሱን አደርሳለሁ። አሁን ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሄደ አጫጭር የመካከለኛው ምስራቅ መረጃዎችን አደርሳለሁ። የየመኑ ሁቲ ታጣቂ ኃይል ቀይ ባህርን ለመዝጋት ዛቻ አሰምቷል። ቀይ ባህር የሚዘጋ ከሆነ ምን ይሆናል? ከዛ ሆርሙዝ ተዘግቷል። ቀይ ባህርና የኤደን ባህረ ሰላጤ የሚዘጋ ከሆነ ዓለም ወደየት ትሄዳለች የሚለው አብሮ የሚታይ ጉዳይ ሆኖ አሁን ታጣቂ ቡድኑ ይህንን እያለ ነው የሚገኘው። የየመኑ ሁቲ አማጺ በደቡባዊ እስራኤል ከባድ የሮኬት እና የሚሳይል ጥቃቶችን እና ድብደባዎችን መፈጸሙን ገልጿል። የቡድኑ እስራኤልም በተመሳሳይ የቡድኑ ይዞታዎች የሆኑ የየመን ዋና ዋና ቦታዎችን
ለመደብደብና ወደ የመን የሚሳይልና የሮኬት ድብደባዎችን ለማጠናከር ዝግጅት ማድረጓን ነው እየገለጸች የምትገኘው። ዘመቻዎቹ የኢራን ተባባሪ የሆኑት ሂዝቦላ፣ ኢራን እና ይሄ ሁቲዎች በጋራ በእስራኤል ላይ ከሚፈጽሙ ጥቃት ጋር የተያያዘ እንደሆነ የየመኑ ሁቲ አማጺ ገልጿል። የየመኑ ሁቲ አማጺ በእስራኤል ላይ ለሁለተኛ ቀን የተሳካ ጥቃት ፈጽሜያለሁ ብሏል። የኢራን እውነተኛ ወታደራዊ አቅም ገና አልተነካም የሚልም ዓለም አቀፍ ግምገማ ወጥቷል። ጦርነቱ ከተደረገ ከአንድ ወር በኋላ ባለፈው የእስራኤል መከላከያ የኢራንን 70 እና 80 በመቶ የሚሳይልና የድሮን እንዲሁም ደግሞ የቴክኖሎጂ ማዕከላትን የጦር መሳሪያ አውድም ያለው ወታደራዊ አቅሟን አዳክም ያለው የደህንነትና የወታደራዊ ካለ በኋላ አሁን እንደገና ሞሳድም ሆኑ ሲአይኤ የኢራን ጉልበት ገና አልተነካም፣ የጦር መሳሪያ ክምችቷም ገና አልተነካም እያሉ ነው የሚገኙት። የኢራን እውነተኛ ወታደራዊ አቅም ገና አልተነካም፣ አሁንም ከፍተኛ የሆነ የሚሳይል ክምችት እንዳላት ነው እየተገለጸ ያለው። ከነዚህ መካከል እንደዚሁ ውጊያ ቀያሪ የሚባሉት እንደ ፋታህ የተባሉ ሃይፐርሶኒክ ሚሳይሎች የአየርና የራዳር ስርዓቶች ጭምር ሊቆጣጠሯቸው የማይችሉ ሚሳይሎች ገና እንዳሏት እየተገለጸ ነው የሚገኘው። ሌላው እስራኤል የቴህራን ሚሳይሎች አሁንም ናይሮቢንም ሞቃዲሾንም አዲስ አበባንም ሊመቱ ይችላሉ እያለች ነው። በኬንያ የሚገኘው የእስራኤል አምባሳደር ይህንን የርቀት ማነጻጸሪያ በመስጠት ናይሮቢም አዲስ አበባም ሞቃዲሾም ከኢራን ሚሳይሎች አያመልጡም እያሉ ነው የሚገኙት። የአብዮታዊ ዘቡ የኢራን አብዮታዊ ዘብ ደግሞ በአጥፍቶ ጠፊ ድሮኖች እስራኤል ቴልአቪቭ ከተማ የሚገኙ የተለያዩ ወታደራዊ ተቋማትን ማውደሙን ገልጿል። አሜሪካ እግረኛ ሰራዊቷን ለማሰማራት እና ለወራት የሚቆይ ዘመቻ በኢራን ላይ ለማድረግ ውሳኔ ላይ መድረሷን የዋሽንግተን ፖስት ዘግቧል። እንደ ዋሽንግተን ፖስት ዘገባ ከሆነ ኢራን ለዚህ አጸፋ ምላሽም ዝግጅት ማድረጓ እንደዚሁ ዘገባው አትቶ ይዞ ወጥቷል። ኢራን ከ13 ሺህ በላይ መካናይዝድ የታጠቁ ተሽከርካሪዎች፣ ታንኮችን እና የምድር መካናይዝድ ብረት ለበስ ሞተራይዝ መሳሪያዎችን ዝግጁ ስታደርግ 1.2 ሚሊዮን ሰራዊት እንደዚሁ ለእግረኛ ሰራዊት ዝግጁ አድርጋለች። አሜሪካም 54,000 ሰራዊት እንደዚሁ አሰማራለሁ እያለች ነው የምትገኘው። ፓኪስታን፣ የግብፅ፣ የሳውዲ አረቢያ እና የቱርክ የውጭ ጉዳይ ሚኒስትሮችን በወቅታዊ ጉዳይ ላይ እንመካከር በሚል ወደ ኢስላማባድ ፓኪስታን ጠርታለች። በሚቀጥለው ሳምንት ስብሰባው ይደረጋል ተብሏል። አሜሪካ አሁንም እንደዚሁ የሩሲያን እየወቀሰች ነው የምትገኘው። የሩሲያ የረቀቁ ድሮኖች እና ተወንጫፊ ሚሳይሎች ለኢራን እየቀረቡ መሆኑን አውሮፓና አሜሪካ በጋራ ገልጸዋል። የአውሮፓ ባለስልጣናትን በዋቢ በማድረግ አጃንስ ፍራንስ ፕሬስ እንደዘገበው እንደዚህ ሩሲያ የረቀቁ ድሮኖችና ሚሳይሎች ለኢራን እየተሰጡና ኢራን እንድታጠቅ እየተደረገ ነው ብለዋል። አሜሪካውያን በትራምፕ ላይ ያልተጠበቀ ተቃውሞ አሰምተዋል። ትራምፕ ፈላጭ ቆራጭ ንጉሳዊ አገዛዝ ይመስላል የሚል ተቃውሞዎችን አሰምተዋል። ዶናልድ ትራምፕን በራሳቸው ምላሽ ሰጥተዋል። እኔ ለአሜሪካ ጥቅሞች እየሰራሁ ያለሁ ነኝ እንጂ ንጉስ አይደለሁም የሚል ምላሽ ሰጥተዋል። አሜሪካውያን የስደተኛ ፖሊሲውን የኢሚግሬሽን ፖሊሲውን በኢራን ላይ የተከፈተውን ጦርነትና ተያያዥ የትራምፕን የአስተዳደር ውሳኔዎች በመቃወም ነው ያልተጠበቀ ሰልፍ እያደረጉት በአሜሪካ ውስጥ። ኢራን በአሜሪካ ዘመናዊ የቴክኖሎጂ መሳሪያዎች ላይ እንደዚሁ ጉዳት እያደረሰች ትገኛለች። ዛሬም ለሁለተኛ ጊዜ ኤፍ-16 የተባሉ የአሜሪካ ተዋጊ ጀቶችን መታመጣሏ ነው የተገለጸው። ቀደም ብሎ የአሜሪካውን ኩራት የሚባለውን ዩኤስኤስ ጀነራል ፎርድ የተባለውን መርከብ እንደዚሁ በ17 ሚሳይሎች በመደብደብ ከባድ ጉዳት እንደርስበትና ከስምሪትና ከግዳጅ ቀጠና እንዲወጣ ማድረጓ ትናንትና ተገልጿል። ዛሬ ደግሞ የአሜሪካ ጀቶችን መታመጣሏ ነው የተገለጸው። ኢራን በ6 ሀገራት የሚገኙ የብረታ ብረት ፋብሪካዎችን አውድማለሁ ብላለች። በኳታር፣ በሳውዲ አረቢያ፣ በኩዌት፣ በዩናይትድ አረብ ኤሚሬትስ እና በባህሬን እንዲሁም ደግሞ በእስራኤል የሚገኙ የብረታ ብረት ኢንዱስትሪዎችን አውድማለሁ ብላለች። እነዚህ ብረታ ብረት ኢንዱስትሪዎች የጦር መሳሪያ እየተገጣጠመባቸው ስለሆነ አውድማቸዋለሁ ስትል ዛቻ አሰምታለች። አሜሪካ ከ35 ሺህ በላይ ወታደሮቿን ከጀርመን ልታስወጣ እንደሆነ ተገልጿል። ከጀርመን የምታስወጣቸው ወታደሮቿ ምናልባትም ወደ ኢራን ሊሰማሩ ይችላሉ ነው የተባለው። የስፔኗ የተቃዋሚ ፓርቲ መሪ ደግሞ ቤላራ ኔታንያሁን የእስራኤሉን ጠቅላይ ሚኒስትር የ21ኛው ክፍለ ዘመን ጭራቅና ሂትለር ስትል ገልጻቸዋለች። ከዚህ ጋር በተያያዘ እንግዲህ አሜሪካ እንደዚሁ በሳውዲ አረቢያ የሚገኘው
የጦር ቤዟ በኢራን ድሮኖችና ሚሳይሎች በመመታቱ ቁጥራቸው 5 የሚሆኑ የጦር አውሮፕላኖች እንደወደሙባት ለማወቅ ተችሏል። በሳውዲ አረቢያ የጦር ሰፈር ነው ይሄ ጥቃት የተፈጸመው። የአሜሪካ የጦር አውሮፕላኖች ወድመዋል ተብሏል። ኢራን የቴህራን የቴክኖሎጂ ዩኒቨርሲቲ መመታቱን ተከትሎ እስካሁን ድረስ ባለው ሁኔታ ከፍተኛ ውድመት ደርሷል። ለዚህ የሚያጸፋ ምላሽ ይሰጣለሁ እያለች ነው። በዚህም በመካከለኛው ምስራቅ በአረብ ሀገራት በሳውዲ አረቢያ፣ ባህሬን፣ ኩዌት፣ ኳታር እና እስራኤል የሚገኙ ዩኒቨርሲቲዎች ላይ ያጸፋ ምላሽ እሰጣለሁ ብላለች። ኢራን አሜሪካ በኢራን 11 ሺህ ኢላማዎችን ባለፉት 31 ቀናት በተሳካ ሁኔታ መምታቷን ገልጻለች። እንዲሁ ደግሞ የኢራን ተባባሪ የሆነው ሂዝቦላህ ከዩክሬን ድሮን የጦር መሳሪያ ስልቶችን እየተጠቀመ ኤፍፒቪ ተብሎ የሚጠራውን ቴክኖሎጂ እየተጠቀመ እንደሆነና በእስራኤል ላይ ፈተና እንደሆነባት የወጡ መረጃዎች ያሳያሉ። የሂዝቦላህ በደቡባዊ ሊባኖስ ከእስራኤል እግረኛ ሰራዊት ጋር እየተዋጋ ይገኛል። እንግዲህ በአጠቃላይ ከዚህ ጋር በተያያዘ የኢራን ጦርነት ከተቀሰቀሰ በኋላ አሁን የነዳጅ እጥረት በዓለም ላይ የከፋ ችግር እየፈጠረ ነው የሚገኘው። ከዚህ ጋር በተያያዘ በኢትዮጵያ ውስጥ ከፍተኛ የሆነ የነዳጅ እጥረት ተፈጥሯል። የነዳጅ እጥረቱ በኢትዮጵያ ካሉ ግዙፍ ፕሮጀክቶች መካከል በተለይ ደብረ ዘይት እየተገነባ የሚገኘው የኢትዮጵያ አየር ማረፊያ ደግሞ እየተገነባ ግንባታ ላይ ያለው የአየር ማረፊያ ከፍተኛ የሆነ ነዳጅ እየተጠቀመ እንደሆነ ሾፌሮች ይገልጻሉ። ይሄን የነዳጅ ፍጆታውን ሲገልጹት ይህንን መረጃ የሚከታተሉ የመረጃ ምንጮች ባህር ዳር ወይም ደግሞ ድሬዳዋ ከተማ በወር የሚጠቀሙትን የነዳጅ ፍጆታ ያክል ይሄ ፕሮጀክት እየተጠቀመ ይገኛል ብለዋል። በዚህ ምክንያት ፕሮጀክቱ በሚቀጥል ከሆነ ብዙ ከተሞች ከባድ የሆነ የነዳጅ እጥረት ይገጥማቸዋል ነው የተባለው እና አብይ አህመድ ደግሞ ይሄ ፕሮጀክት እንዳይቋረጥ ነዳጅ በመንግስት ቢሮዎች እንዲዘጉ ውሳኔ ማስተላለፋቸው ነው የተገለጸው። ከዚህ ጋር በተያያዘ ቢሮዎች በነዳጅ እጥረት ምክንያት ሰራተኞቻቸው ከቤት እንዲቀመጡ እንዲያደርጉ ትዕዛዝ ተሰጥቷል። የመንግስት ተሽከርካሪዎች እንዲቆሙ እንደዚሁ ታዟል። ወደ ቢሮ ለአስፈላጊ ስራ የሚገቡ ሰራተኞች ካሉ በህዝብ ትራንስፖርት እንዲጠቀሙ ታዟል። እንግዲህ በነዳጅ እጥረት ምክንያት የተከሰተው የመንግስት አገልግሎት ሙሉ በሙሉ ወደ ስራ ወደ ማቆም እየተጠጋ መሆኑን የሚያሳይ ሲሆን እንግዲህ የባህር ዳርን ወይም ደግሞ የድሬዳዋ ከተማን ያክል የወራዊ የነዳጅ ፍጆታ አለው የተባለው የደብረ ዘይት አየር ኃይል ግንባታ ከፍተኛ ነዳጅ እየወሰደ እንደሆነ ነው የተገለጸው። ይሄ በእንዲህ እንዳለ የመንግስት ቢሮዎች በነዳጅ እጥረት ምክንያት ይዘጋሉ መባሉ ባለፈ በገጠራማ የኢትዮጵያ አካባቢዎች ደግሞ በነዳጅ ምክንያት እናቶች ወደ ኋላ ተመልሰዋል ተብሏል። በተለያዩ የኢትዮጵያ አካባቢዎች ነዳጅ ጠፍቷል። ያለውም ነዳጅ በጥቁር ገበያ እየተሸጠ ነው የሚሉት የመረጃ ምንጮች ትራንስፖርት እጅግ ከመወደዱ ባሻገር ጨርሶ ቆሟል። አንዳንድ አገልግሎት ሰጪ ተሽከርካሪዎች ወደ ጋራጅ ተመልሰው ቆመዋል ነው ያሉት። በነዳጅ የሚሰሩ በገጠራማ አካባቢዎች የሚገኙ ወፍጮዎች ስራ በማቆማቸው እናቶች የእህል ወፍጮን በድንጋይ እየፈጩ ይገኛሉ ብለዋል። ይህ እንግዲህ አሳዛኝ ክስተት ነው። የሚሰሩ የነዳጅ ወፍጮዎች ቢኖሩም እህል የሚፈጩ በገጠራማ አካባቢ ዋጋቸው ከእህሉ ከሚፈጨው በላይ ሆኗል። በጥቁር ገበያ 1 ሊትር ነዳጅ እስከ 1000 ብር እየገዙ ስለሆነ ዋጋው ከፍተኛ ሆኗል። ከነዳጅ ጋር በተያያዘ ጋምቤላ፣ ቤኒሻንጉል እንዲሁም ደግሞ ዲማ ወርቅ ማውጫዎች አካባቢ 1 ሊትር ነዳጅ 1250 ብር ድረስ እየተሸጠ ሲሆን በጥቁር ገበያ ሞያሌ ወደ 620 ብር፣ እንጅባራ 300 እስከ 400 ብር፣ ደሴ 500 እስከ 600 ብር፣ ብዙ ቦታዎች ደግሞ ጨርሶ የለም፣ ዋጋ ለማውጣትም አይቻልም። ከአዲስ አበባ ውጭ ባሉ ብዙ ቦታዎች ነዳጅ ጠፍቷል። አዲስ አበባም ነዳጅ ለማግኘት ከፍተኛ ወረፋ መጠበቅ ግድ ይላል ነው የተባለው። እንግዲህ አገሪቱ የነዳጅ መጠባበቂያ ዲፖዎቿ ነዳጅ ስለመኖራቸውም የታወቀ ነገር የለም። ከዚህ በፊት ትልቅ የነዳጅ ዲፖዎች ከሚባሉት መካከል ጎንደር የሚገኘውና ከሱዳን ነዳጅ በማስገባት ያከማች የነበረው በሱዳን ጦርነት ምክንያት ነዳጅ ዲፖው ነዳጅ ስለመሙላቱ የተገለጸ ነገር የለም። እንዲሁም ከጅቡቲ ነዳጅ በማመላለስ ኮምቦልቻ የሚገኘው ዲፖም እንደዚሁ ነዳጅ ስለመኖሩ የታወቀ ነገር የለም። በተለያዩ የአገሪቱ አካባቢዎች የሚገኙ የነዳጅ ዲፖዎች በቂ ነዳጅ ስለመኖራቸው የታወቀ ነገር የለም። ወደ ሌሎች መረጃዎች ነው የማልፈው። ወደ ሌሎች መረጃዎች ሳልፍ የሶማሌ ክልል በህወሓት ላይ እንደዚሁ መግለጫ አውጥቷል። የህወሓት የሚዲያ ፈቀላጤዎች በሚል ምላሽ ረጅም መግለጫ አውጥቷል። እነ ሙስጦፌ መሐመድ የክልሉ መንግስት ለህወሓት አፈቀላጤዎች ምላሽ ሰጥቷል። እኛን ተገንጣይ አሸባሪ ለማለት ከህወሓት በላይ ተገንጣይና አሸባሪ ከየት ይመጣል የሚል ይዘት ያለው ምላሽ ነው የሰጠው። በሰሜን ኢትዮጵያ ሀገር ለመገንጠል እየተንቀሳቀሰ ያለው ህወሓት በምስራቅ ኢትዮጵያ ሀገርና ድንበር ያጸናውን
የሶማሊያን ህዝብ በምን ሞራሉ የመፈረጅ አቅም እንዲሁም ደግሞ የመተቸት አቅም ይኖረዋል ብሏል። የሶማሌን ህዝብ በተገንጣይነትና በጸረ ኢትዮጵያዊነት አጀንዳ ቀርጾ ሲሰራ የነበረው ህወሓት ነው። ህወሓት ይህንን ዘመን በሶማሌ ህዝብ ላይ ሲቀልድበት ኑሯል። ይህንንም እኛ ጠንቅቀን እናውቀዋለን ብሏል የክልሉ መንግስት። የሶማሌ ህዝብ ሶማሌነቱንና ኢትዮጵያዊነቱን በአንድነት በማይጋጩበት ሁኔታ ይዞ ለኢትዮጵያ ዳር ድንበር ጸንቶ መኖር ማገር ሆኖ ይገኛል። ከዚህ በመውጣት ከዚህ የማይናወጥ አቋም ይህንን ህዝብ ለማስወጣት የሚሰነዘረው ትችት ተቀባይነት የለውም ብሏል። የህወሓት አፈቀላጤዎች ውንጀላቸው በመሪዎች ላይ ሳይሆን በሶማሌ ህዝብ ላይ ያነጣጠረ ፍረጃ እንደሆነ እንረዳለን ብሏል። ረጅሙ መግለጫ ህዝቡም ይህንን ጠንቅቆ ያውቃል ነው ያሉት። እንግዲህ ለህወሓት አፈቀላጤዎች ይህንን ብለዋል። በርካታ ጉዳዮችንም እንደዚሁ አካቷል። ህወሓት የሰሜን ህዝብ በማጥቃት በአገር ላይ የአሸባሪነት ክህደት እንደፈጸመ ጨምሮ የተለያዩ ጉዳዮችን የሶማሌ ክልል መንግስት መግለጫ አውጥቷል። እንግዲህ ህወሓት ማዕከላዊ መንግስቱን ይቆጣጠርበት በነበረበት ጊዜ አንዳንድ ወታደራዊ ጀኔራሎችን በማሰማራት እንደ ኳርተር የመሳሰሉትን የሶማሊያ ክልልን የንግድ ኮንትሮባንድ ከናብዲሌ ጋር ተቆጣጥሮ የቆየበት አካባቢ ነው። አሁን የናብዲሌ ቡድን ከሄደና የነሙስጦፌ ቡድን ከመጣ በኋላ የነሙስጦፌ ቡድን እንደዚሁ የህወሓት ሰዎች ለአካባቢው ቀጠና አልተመቸንም በሚል ከፍተኛ ትችት እያወረዱበት ይገኛሉ። በነገራችን ላይ ባለፉት 6 እና 7 ዓመታት በኢትዮጵያ ውስጥ አጠቃላይ የጦርነት ቀጠናዎችና ዜጎች ሲገደሉ ሲፈናቀሉ በአንጻራዊነት የተሻለ ለዜጎች አለመፈናቀል አንጻራዊነት ሰላም ያለው የሶማሌ ክልል ነው። በጅጅጋ ከተማ ቤተክርስቲያናት ከተቃጠሉ ሐምሌ 29 2014 ወዲህ ይህን ያክል የጎላ ችግር ተከስቶ አያውቅም። 2012 ይቅርታ፣ ጊዜው 2011 ነው። ወደ ኮረም ወደ ራያ አላማጣ ቀጠናዎች ስንሄድ በኮረም የወፍላ ወረዳ አስተዳደርም እንደዚሁ ስደተኛ አስተዳደር ነው። ይህ አስተዳደር አሁን መከላከያ አካባቢውን ለቆ ሲወጣ የአማራ ብልጽግና አካባቢውን ለቆ ሲወጣ የተሰደደ አስተዳደር ነው መግለጫ አውጥቷል። ይሄ የተሰደደው አስተዳደር ህወሓት አዲጎሎ ተብሎ በሚጠራው ኮረም አካባቢ የህዝብን መሬት በግጦሽ ቦታን ለትግራይ ታጣቂዎች ለመስጠት እና ለማከፋፈል እና ከትግራይ ላመጣቸው ታጣቂዎች እየሰጠ ያለበትን መሬት ክፍፍል አውግዟል። ይህንን የህዝብ አመፅ እንደዚሁ ህዝቡ በዚህ ጉዳይ ያቀረበውን አመፅ ትናንትና የቤት እንስሳት ጭምር ሳይቀር ይዞ ወጥቷል። ይህንን ተከትሎ ህዝቡ በታጣቂዎች ላይ ያሰማውን አመፅ ተከትሎ የአካባቢው ተጽዕኖ ፈጣሪ ሰዎች፣ ግለሰቦች፣ ወጣቶች በህወሓት ታጣቂዎች ተይዘው መደብደባቸውና መታሰራቸውን አውግዟል መግለጫው። በዚህ ሁኔታ መሬት ተቀራምተው የሚገኙና ከትግራይ መጥተው በአካባቢ መሬት የወሰዱ የህወሓት ታጣቂዎችም ይህን ሁኔታ በመገንዘብ የህዝብ መሬት በመሆኑ ይህ ተቀባይነት የሌለው ተግባራቸውና መሬቱም ወደ ህዝብ ሀብትነት ስለሚመለስ ከዚህ ድርጊታቸው እንዲታቀቡ መግለጫ ሰጥቷል። እንግዲህ ስደተኛ ሆኖ ነው መግለጫ የሰጠው። በዚህ መግለጫው የህወሓት ታጣቂዎች ያቆማሉ የሚለውን አብረን የምናየው ነው የሚሆነው። ለማንኛውም ግን የአካባቢው ህዝብ ግን ፊት ለፊት ወጥቶ ተጋፍጧቸዋል፣ በሰልፍ ከእንስሳቶቹ ጋር ጭምር ሳይቀር። ወደ ምንጃር የሚወስደን መረጃ አስከትላለሁ። በምንጃር በጊዜያዊ ወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ጥቃቱ የተፈጸመው ለመከላከያ የኋላ ደጀን በመሆን ወደ ምንጃር ሸንኮራ የተለያዩ ቀበሌዎች ገብቶ በሰፈረ የኦሮሚያ ልዩ ኃይል ላይ ነው ተብሏል። ምንጃር ሸንኮራ ኤጀሬ ተብሎ በሚጠራ ቦታ አቅራቢያ ላይ ሰፍሮ በሚገኝ የኦሮሚያ ልዩ ኃይል ላይ ድንገተኛ ጥቃት በፋኖ ተፈጽሟል። በተፈጸመው ጥቃት የደረሰው ጉዳት በዝርዝር አልታወቀም። ጥቃቱ የተፈጸመው መጋቢት 19 በትላንትናው ዕለት አመሻሹን እንደሆነ ለማወቅ ተችሏል። ከዚህ ጋር በተያያዘ እንደዚሁ ወደ ወለጋ የሚወስደን መረጃም ላስከትል። በምስራቅ ወለጋ ጊዳ አያና ወረዳ እንደወደ ዲቾ ልዩ ስሙ አሊ ተብሎ የሚጠራ ቀበሌ ዛሬ ረፋድ የአየር ጥቃት ተፈጽሟል። ረፋድ 4 ሰዓት ላይ አሊ ቀበሌ ላይ በተፈጸመው የአየር ጥቃት የደረሰው ጉዳት አልታወቀም። ራሳቸውን ለመከላከል ከተለያዩ አካባቢዎች በማሰባሰብ ራሳቸውን ፋኖ እያሉ የሚጠሩትን የአማራ ወጣቶችን እና ቤተሰቦቻቸው ላይ ያነጣጠረ ጥቃት ሲሆን በሲቪሊያን ላይ እንደዚህ ጉዳቶች ደርሰዋል። የድሮን ጥቃቱ እየተፈጸመ ያለው በመኖሪያ መንደሮች አካባቢ እንደሆነ የመረጃ ምንጮች ገልጸዋል። በድሮን ጥቃቱ እስካሁን የደረሰው ጉዳት አልታወቀም። ቀደም ብሎ እዚሁ አሊ ቀበሌ ተብሎ የሚጠራው አካባቢ ራሳቸውን የሚከላከሉ ወጣቶች 25 የሚደርሱ ወታደሮችን ሲማርኩ እንዲሁ ደግሞ ቁጥራቸው ያልታወቀ ሞትና ቁስለኛ ሲሆኑ ዲሽቃ፣ ብሬን፣ ስናይፐርን ጨምሮ በወጣቶቹ መማረካቸው መሳሪያዎች ይታወቃል። ይህንን ተከትሎ ነው እንግዲህ የአየር ኃይል ድጋፍ ተጠይቆ ድብደባ እየተደረገ ያለው የአየር ድብደባ። በዚህ አካባቢ የሚንቀሳቀሱ ወጣቶች ትግላቸውና ራሳቸውን ለመከላከል የሚያደርጉትን እንቅስቃሴ በተመለከተ ከአካባቢው የኦሮሞ ተወላጅ አባቶች ጋር ውይይት ማድረጋቸውንም የወጡ መረጃዎችና ቪዲዮዎች ይገልጻሉ።
ወደ አርማጭሆ ቀጠና የሚወስድን መረጃ አስከትላለሁ። አርማጭሆ በመከላከያ ለሁለተኛ ቀን በቀጠለው ዘመቻ ወደ ማሰሮ ደንብ ከተማ መግባቱ ተሰምቷል። እንግዲህ ማዕከላዊ አርማጭሆ አካባቢ ማለት ነው። በዚህ አካባቢ እንግዲህ ለሁለት ቀናት በቀጠለው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ትላንትና ካሸሬ፣ ከርጎዬ፣ ከሳንጃ በሶስት የተለያዩ አቅጣጫዎች በመንቀሳቀስ ወደ ማሰሮ ግስጋሴ ላይ ከነበረ ሰራዊት ጋር ፋኖ ባደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ጓንግ፣ ደዋን፣ ጉራ ተብሎ ወደሚጠሩ አካባቢዎች ዛሬም ተኩስ ይሰማል። ከማሰሮ አቅራቢያ ላይ መከላከያው ወደ ማሰሮ ደንብ በሶስት ግንባር ዘመቻ ሲከፍት፣ ፋኖ ደግሞ በሌላ አቅጣጫ ወደ ታች አርማጭሆ ዋና ከተማ ሳንጃ በሌላ ውጊያ ከፍቶ ፈንድቃ፣ ጎባጤ በተባሉ አካባቢዎች ከባድ ውጊያ ተደርጓል። ከሳንጃ እስከ ማሰሮ ደንብ፣ ጎባጤ፣ ቀዝቃዚት፣ ሳንኪው መውጫ፣ ፈንድቃ፣ ዶጋው፣ ጋብላ፣ ጃንሱማ ተብሎ በሚጠሩ 7 ቦታዎች ብርቱ ውጊያ መደረጉን የወጡ መረጃዎች ይገልጻሉ። በእነዚህ ቦታዎች በሞርተር በዲሽቃ የታገዘ ውጊያ ተደርጓል። በውጊያው ፋኖ ድል መቀዳጀቱን ሲገልጽ ከአሸሬ ወደ ዶጋው ከተንቀሳቀሰው ወደ 700 ከሚጠጋ እግረኛ ዙ 23 ሞርተር ዲሽቃ ከታጠቀ ጋር ውጊያ ተደርጎ ዶጋው ጉልት ድረስ ውጊያ ተደርጓል። በዚህም ውጊያ እንደ ፋኖ መረጃዎች ከ60 በላይ ሞት ሲሆኑ እንደዚህ ቁጥራቸው ያልታወቀ ቆስለዋል። አንድ ተሽከርካሪ ወድሟል። 27 የነፍስ ወከፍ መሳሪያዎች እንደዚሁ በፋኖ እጅ ገብተዋል። ብሬና ሌሎች የቡድን መሳሪያዎች እንዲሁም ደግሞ ለዘመቻ ተብሎ የተጠረነፈ አጠቃላይ የስልክ የወታደሮች የአድማ ብተናና የሚሊሻ ስልኮችም እንደዚሁ በፋኖ እጅ መግባታቸውን መረጃዎች ገልጸው የወረዳው የሚሊሻ አዛዥ ኮማንደርም እንደዚሁ በዚህ ውጊያ ስለመገደሉ መረጃዎች ገልጸዋል። ዛሬ በአካባቢ ያለው ውጊያ ቆሟል። ማሰሮ ደንብ ዙሪያ ከሚሰማው ተኩስ ውጭ ያለው ውጊያ ስለመቆሙ ነው የታወቀው። ወደ ሌሎች ተያያዥ መረጃዎችን በተለያዩ አካባቢዎች በተደረጉ ውጊያዎች በፋኖ እጅ የሚገኙ ምርኮኛ የሚሊሻ የአድማ ብተናና የመከላከያ አባላት የተለያዩ ስልጠናዎች የተሰጧቸው እንደሆነ መረጃዎች ገልጸዋል። ዓለም አቀፍ ድርጅቶችም እንደዚሁ እንዲጎበኟቸውና የምርኮኛ እንደዚሁ ምርኮኛን በተመለከተ ርክክብና ወደ ቤተሰቦቻቸው እንዲሸኙ እንደዚሁ ጥሪዎች እየቀረቡ ይገኛሉ። አሁን በፋኖች በርካታ ምርኮኞች ከሚገኙባቸው አካባቢዎች መካከል ግንባር ቀደም ደቡብ ጎንደር እንዲሁም ደግሞ ሰሜን ወሎና ምዕራብ ወሎ አካባቢ በቅደም ተከተል በርካታ ምርኮኞች የሚገኙባቸው ቀጠናዎች እንደሆኑ ተገልጿል። እነዚህ ባሉበት ስልጠና እየወሰዱና እንዲሁም ደግሞ ዓለም አቀፍ ተቋማት ምርኮኞች እንዲረከቡ ጥሪዎች ቀርበዋል። ወደ ኢትዮጵያና ሱዳን ድንበር የሚወስደን መረጃ ላስከትል። ኢትዮጵያና ሱዳን ድንበር የሱዳን ፈጥኖ ደራሽ ኃይል ወታደራዊ ካምፕ ከኢትዮጵያ መከላከያ ሰራዊት አቅራቢያ እንዲሆን ተደርጓል በሚል እንዲሁም ደግሞ ካምፑ የኢትዮጵያ መከላከያ ሰራዊት ነው የሚል ምላሽ ለመስጠት ኢትዮጵያ መከላከያ ሰራዊት በአርኤስኤፍ ካምፕ ተጠግቶ እንዲሰፍር ተደርጓል የሚሉ መረጃዎች ወጥተዋል። ይህ ካምፕ እየተሟላ የድሮን እና የሄሊኮፕተር ማረፊያዎችን ጭምርና የድሮን መቆጣጠሪያ ጣቢያዎች ተሟልተውለታል ብለዋል። እንደዚሁ ዓለም አቀፍ ዘገባዎች ሶማሊያ ኢትዮጵያን እየወቀሰች ነው የምትገኘው። ከአሚሶም ስምሪት ውጭ ያለ በርካታ የኢትዮጵያ መከላከያ ሰራዊት በትላንትናው ዕለት የኢትዮጵያና ሶማሊያን ድንበር አቋርጦ ወደ ሶማሊያ ገብቷል ብለዋል። በትላንትናው ዕለት ቢያንስ በ23 ኦራል ወታደራዊ ተሽከርካሪዎች የተጫኑ የኢትዮጵያ ሰራዊት አባላት ወደ ደቡብ ምዕራብ ባይደዋ ሶማሊያ ግዛት ዘልቀው ስለመግባታቸው ተገልጿል። በኢትዮጵያ በኩል ስለ ጉዳዩ የተሰጠ ምላሽ የለም። ቀደም ብሎ የደቡብ ምዕራብ አስተዳደር የባይደዋ አስተዳደርን የኢትዮጵያ መከላከያ ሰራዊት እየደገፈ ነው በሚል ከሞቃዲሾ በኩል መግለጫዎች መውጣታቸው አይዘነጋም። ከዚህ ጋር በተያያዘ እንግዲህ ሰራዊት መንቀሳቀሱ ነው የተገለጸው። ሌላ የደህንነት እና የብሔራዊ መረጃ ዳይሬክተር አምባሳደር ሬድዋን ሁሴን ዛሬ ሀርጌሳ መግባቱን የሶማሊያ ሚዲያዎች እየገለጹ ነው የሚገኙት። ጉዳዩን በተመለከተ የተለያዩ መላምቶች እየተሰጡ ነው የሚገኙት። እንግዲህ ሶማሊያ ጉዳዩን በጥርጣሬ እየተመለከተችው ነው። የብሔራዊ መረጃና ደህንነት አገልግሎት ሬድዋን ሁሴን ወደ ሀርጌሳ የሄደው እሱ ሞቃዲሾ በጥርጣሬ እየተመለከተችው ሲሆን በዚህ ቀጠና ካለው የእስራኤልና የሀርጌሳ ግንኙነት እንዲሁም ደግሞ የኢትዮጵያና የእስራኤል ግንኙነት ጋር በተያያዘ ሊሆን ይችላል የሚሉ የተለያዩ መላምቶችም እየወጡ ነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ